የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት አማርኛ ቃላት ምስረታ በሚል የተለያዩ ሆሄያትን በማገጣጠም የተለያዩ ቃላትን እንመሰርታለን ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ በማድረግ ተቀላቀሉ። በቀጥታ ወደ ዝግጅቱ ስንሄድ በመጀመሪያ እያንዳንዱን ቃል ሆሄውን ነጣጥዬ እጠራዋለሁ። በመቀጠል ደግሞ አጋጥሚ ያነባዋለሁ ማለት ነው። ስለዚህ ስቀጥል ይቺ ሰ አንደኛዋ ማለት ነው። ይቺ ራ የረ አራተኛዋ። ስለዚህ ሰራ ስናነባው ሰራ። ይቺ ደግሞ ዱ የደ ሁለተኛዋ። ይቺ ላ የለ አራተኛዋ ማለት ነው። ስለዚህ ነጣጥዬ ስጠራው ዱ ላ። በአንድ ላይ ዱላ። እደግመዋለሁ ዱላ። ቀጥሎ ያለው ይሄኛው ደግሞ ሞ የመ ሰባተኛው ማለት ነው። ይቺ ደግሞ ቀ። ነጣጥዬ ስጠራው ሞ ቀ። በአንድ ላይ ሞቀ። እደግመዋለሁ ሞቀ። እሺ ይችኛዋ ደግሞ ፈ አንደኛዋ ማለት ነው። ይቺ ላ የለ አራተኛዋ። ፈ ላ። በአንድ ላይ ፈላ። እደግመዋለሁ ፈላ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ሰባተኛው ፊደል ነው። ሰባተኛው ነው። ሎ የለ ሰባተኛው ማለት ነው። ይቺ ሚ የመ ዘር ሆና ሶስተኛዋ ማለት ነው። ስለዚህ እነዚህን አጋጥመን ስንጠራቸው ሎሚ። እደግመዋለሁ ሎሚ። ይቺ ደግሞ በ አንደኛዋ። ይቺ ደግሞ ሶ የሰ ሰባተኛዋ ማለት ነው። ነጣጥዬ ስጠራው በ ሶ። በአንድ ላይ በሶ። እደግመዋለሁ በሶ። እሺ ይቺ ደግሞ ዳ አራተኛዋ የደ አራተኛዋ ማለት ነው። ይቺ ቦ የበ ሰባተኛው ማለት ነው። ስለዚህ ይሄን ዳ ቦ። በአንድ ላይ ዳቦ። እደግመዋለሁ ዳቦ። ይሄኛው ደግሞ ቆ የቀ ሰባተኛው። ሎ ይህ ደግሞ የለ ሰባተኛው ፊደል ማለት ሰባተኛ ፊደሎች ናቸው ሁለቱም። በአንድ ላይ ስንጠራቸው ቆሎ። እደግመዋለሁ ቆሎ። እሺ ይቺ ደግሞ ሱ የሰ ሁለተኛዋ። ይቺ ሪ የረ ሶስተኛዋ ማለት ነው። በአንድ ላይ ስንጠራው ሱሪ። እደግመዋለሁ ሱሪ። እሺ ይችኛዋ ደግሞ ጫ የጨ አራተኛዋ። ይቺ ማ የመ አራተኛዋ። አራተኛ ፊደሎች ናቸው። በአንድ ላይ አጋጥመን ስንጠራቸው ጫማ። እደግመዋለሁ ጫማ። ይሄ ደግሞ ጆ የጀ ሰባተኛው ማለት ነው። ግ የገ ስድስተኛው። ስለዚህ ጆ ግ። በአንድ ላይ ጆግ። እደግመዋለሁ ጆግ። ይቺ ደግሞ ኩ የከ ሁለተኛዋ። ይቺ ሬ የረ አምስተኛዋ። ስለዚህ ኩ ሬ
በአንድ ላይ ኩሬ። እደግመዋለሁ ኩሬ። እሺ ይቺ ደግሞ በር የበ አንደኛዋ ይቺ የረ ስድስተኛዋ ር ትባላለች። ስለዚህ በር ስደግመው በር። እሺ ይቺ ደግሞ ይችኛዋ ሞ የመ ሰባተኛዋ ይቺ ላ ነጣጥዬ ስተራው ሞ ላ በአንድ ላይ ሞላ። እደግመዋለሁ ሞላ። እሺ ይቺ ደግሞ ሴ የሰ አምስተኛዋ ይቺ ደግሞ ራ የረ አራተኛዋ ማለት ነው። ስለዚህ ሴ ራ በአንድ ላይ ሴራ። እደግመዋለሁ ሴራ። እሺ ይቺ ደግሞ ተ አንደኛዋ ይቺ ራ የረ አራተኛዋ ማለት ነው። አሁን ስለዚህ ተራ በአንድ ላይ ተራ። እደግመዋለሁ ተራ። እሺ ቀጥሎ ያለው ይቺ ቀ አንደኛዋ ይቺ ና በአንድ ላይ ይቺ ና ማለት የነ አራተኛዋ። ስለዚህ ቀ ና በአንድ ላይ ቀና። እደግመዋለሁ ቀና። እሺ ይቺ ደግሞ ሳ አራተኛዋ የሰ አራተኛዋ ይቺ ለ አንደኛዋ ማለት ነው። ስለዚህ ሳ ለ በአንድ ላይ ሳለ። እደግመዋለሁ ሳለ። እሺ ይቺ ደግሞ ሌ አምስተኛዋ ማለት ነው የለ ይቺ ላ የለ አራተኛዋ። ስለዚህ ሌ ላ በአንድ ላይ ሌላ። እደግመዋለሁ ሌላ። እሺ ቀጥሎ ያለኛው ደግሞ ሌ አምስተኛው ጣ ይሄ ደግሞ የጠ አራተኛው ማለት ነው። ስለዚህ ሌ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄም ባለ ሁለት ሆሄ ቃል ነው። ል ስድስተኛው ጂ ይሄም የጀ ስድስተኛው ማለት ነው። ሁለቱም ስድስተኛ ፊደሎች ናቸው። ስለዚህ ል ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። እሺ ይችኛዋ ደግሞ ነ አንደኛዋ ቃ ይቺ ደግሞ የቀ አራተኛዋ ማለት ነው። ነ ቃ በአንድ ላይ ነቃ። እደግመዋለሁ ነቃ። እሺ ይቺ ደግሞ ጫ የጨ አራተኛዋ ይቺ ካ የከ አራተኛ ፊደሎች ናቸው። ስለዚህ ጫ ካ በአንድ ላይ ጫካ። እደግመዋለሁ ጫካ። እሺ ይችኛዋ ደግሞ ሰ አንደኛዋ ይቺ ጠ ሁለቱም አንደኛ ፊደል ናቸው። ስለዚህ ሰ ጠ በአንድ ላይ ሰጠ። እደግመዋለሁ ሰጠ። እሺ ቀጥሎ ያለችኛዋ ደግሞ ፈ አንደኛዋ የፈ ሪ ይቺ ደግሞ የረ ሶስተኛዋ ማለት ነው። ስለዚህ ፈሪ በአንድ ላይ ፈሪ። እደግመዋለሁ ፈሪ። እሺ ይቺ አ አንደኛዋ የ አንደኛዋ ስለዚህ አ የ በአንድ ላይ አየ። እደግመዋለሁ አየ። እሺ ይቺ ደግሞ ቀ አንደኛዋ ይቺ ን የነ ስድስተኛዋ ስለዚህ ቀ ን በአንድ ላይ ቀን። እደግመዋለሁ ቀን። እሺ ቀጥሎ ያለኛው ደግሞ ሞ ሰባተኛው የመ ሰባተኛው ማለት ነው። ይቺ ደግሞ ኒ የኘ ስድስተኛዋ ማለት ነው። ስለዚህ ሞኝ። እደግመዋለሁ ሞኝ። እሺ ወደዚህኛው ስንመጣ ይቺ
ጦ ሰባተኛዋ ማለት ነው። ይቺ ጣ ይቺ ደግሞ የጠዘር አራተኛዋ የመጀመሪያው ይችኛዋ ሰባተኛዋ ስትሆን ይችኛዋ ደግሞ አራተኛዋ በአንድ ላይ ስናጋጥመው ጦጣ። እደግመዋለሁ ጦጣ። እሺ ይቺ ደግሞ አ አንደኛዋ ሊ ይቺ ደግሞ የለ ሶስተኛዋ ሊ። ስለዚህ አ ሊ በአንድ ላይ አሊ። እደግመዋለሁ አሊ። እሺ ይቺ ለ አንደኛዋ ይቺ ጋ የገ አራተኛዋ ማለት ነው። ስለዚህ ለጋ በአንድ ላይ ለጋ። እደግመዋለሁ ለጋ። እሺ ይቺ ሸ አንደኛዋ ይቺ ጠ ሁለቱም አንደኛ ፊደሎች ናቸው እነዚህ። ስለዚህ ሸ ጠ በአንድ ላይ ሸጠ። እደግመዋለሁ ሸጠ። እሺ ይቺ ደግሞ የኑ የነ ሁለተኛዋ ይቺ ደግሞ ግ የገ ስድስተኛው። ስለዚህ ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሺ ይቺ ደግሞ ዱ የደ ሁለተኛዋ ይቺ ባ የበ አራተኛው ማለት ነው። የበ አራተኛው ፊደል ማለት ነው። ስለዚህ ዱ ባ በአንድ ላይ ዱባ። እደግመዋለሁ ዱባ። እሺ ይቺ ደግሞ አ አንደኛዋ ይቺ ፍ የፈ ስድስተኛዋ። ስለዚህ አ ፍ በአንድ ላይ አፍ። እደግመዋለሁ አፍ። እሺ ይቺ ደግሞ የአ ስድስተኛዋ ማለት ነው። ይቺ ጂ የጀ ስድስተኛዋ። ስለዚህ ጅ በአንድ ላይ እጅ። እደግመዋለሁ እጅ። እሺ ይቺ ደግሞ ጆ ሰባተኛዋ ማለት ነው። ይቺ ሮ የረ ሰባተኛዋ ሁለቱም ሰባተኛ ፊደሎች ናቸው። ይቺ የጆ ሰባተኛዋ የጀ ሰባተኛዋ ናት ጆ። ይቺ ደግሞ የረ ሰባተኛዋ ሮ ትባላለች። ስለዚህ ጆ ሮ በአንድ ላይ ጆሮ። እደግመዋለሁ ጆሮ። እሺ ቀጥሎ ያለው ይሄኛው ደግሞ ሄ የሃ አምስተኛዋ ደ አንደኛዋ ማለት ነው። ይቺ ደግሞ ስለዚህ ሄ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። እሺ ይቺ ደግሞ ል የለዘር ስድስተኛዋ ይቺ ብ የበ ስድስተኛዋ። ስለዚህ ል ብ በአንድ ላይ ልብ። እደግመዋለሁ ልብ። እሺ ይቺ ደግሞ ብ ስድስተኛዋ ማለት ነው። የበ ር የረ ስድስተኛዋ። ስለዚህ ብ ር በአንድ ላይ ብር። እደግመዋለሁ ብር። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብትቆጥሩትና ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ቃል በቀላሉ ለማንበብና ለመጻፍ ያግዛችኋል ማለት ነው። ስለዚህ ከርሰሩን ተከትላችሁ በትክክል ከመጀመሪያው እስከ መጨረሻው እያንዳንዱ ነው ይሄ ድምጹን፣ ቅርጹን እና እንዴት እንደሚነበብ ስለሚያስረዳችሁ ጀምራችሁ ሳትተው እስከ መጨረሻው ድረስ ብታዩትና ብታዳምጡት እርግጠኛ ነኝ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።